አረኔ በዳይ አይደለም ጆከር በዳይ ኮንኩኝ በህግ የማንም ቁጭራ ነበር እየሰደበ ቲክታክ ላይ ሙልጭ እያረገች በቃ ያኔ ካልሆነ ገደል ይግባን ገደል ከተዋለው በዚህ ሰዓት መራቅ ካለበት በዚህ ሰዓት አትራቃ በማስረጃ እጇንም ያንተዋል ብላ እንደዛ ሽንት ቤት ውስጥ እንግዲህ እሱ እንዳለው ጎንደር በነበሩት የሷስ እሺ ያዶናይኒ የሀገር ዋርኒንግ ማሰጠት ምንም ይባል ነው ብዙ ሳይደውልላታል ማን ለምን ደውልላታል ኦንላይን አለች በጣም የተጎዳች ሴት ነች ምናምን ተብሎ አስፈላጊ ከሆነ ላንተ ብቻ ልካለው ለሚዲያ ማታውጣው ማለት ነው ትምጣ ነው ያውን ትምጣ ነው በሌለች ጀጃና አንድ ጊዜ ይቅርታ ሰላም ቤተሰቦች እንዴት ናችሁልኝ እንግዲህ ዛሬ በጣም እንግዲህ አነጋጋሪ ጉዳይ ተፈጥሯል እንደምታውቁት ጆን ዳንኤል እና ጃኒ እንግዲህ በፊት ፍቅራቸውን ጉዳይ በማድረግ እንግዲህ አሁን ላይ በጣም እየተጋጩበትና በጣም ብዙዎችን እያነጋገሩበት የሚገኝ ጉዳይ ነው አዶናይም በዚህ ምክንያት እንግዲህ በጣም እስካሁን በ24 ሰዓት ሞልቶታል ቪዲዮ ከለቀቀ ማለት ነው ማለትም 5 ሚሊዮን ፎሎወርስን እንግዲህ ገብቶ እስካሁን ድረስ ምንም የለቀቀው ቪዲዮ የለም ማለት ነው እንግዲህ እነ ዮኒ ማኛ የመሳሰሉት ራሱ ጆን ዳንኤል እንግዲህ ሐሳብ አስተያየታችሁ ሰጥቷል እንግዲህ እነሱን አብረን የምናይ ይሆናል ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ወደ ቪዲዮ ልንገርሽ ጃኒ እንደ አዶናይ አይነት ፍቅረኛ በህይወትሽ በህልምሽም አስበሽው አታቂ እውነቱን ልንገርሽ የማንም ቁጭራ ነበር እየሰደበ ቲክታክ ላይ ሙልጭ እያረገሽ የሚናገር የነበረው እንኳን አንቺ ላይ አይደለም አደባባይ ላይ የልጁን እናት ቃል በቃል ነው የተናገረው ልጁ አዎ ልጁን አሳድጋለሁ እንጂ አብረን አይደለንም ነው ያለው አደባባይ ነው የተናገረው ልጁ ጆን ተናግሯል አደባባይ አሁን ደግሞ አብረን ነን ብሎ መጣ ለምን እዚህ ጋር ጃኒ ሌላ ሪሌሽንሺፕ ስለጀመረች ያንን በትንትኑን ለማውጣት ብለዋል አዶናይ በዚህ ሰዓት መራቅ ካለበት በዚህ ሰዓት አትራቃት እውነቴን ነው የምልህ የተጎዳይ ሴት ናት አዶናይ ተረዳት እኔ እንደ ታላቅ ወንድም ነው የምልህ ተረዳት በጣም የተጎዳች አቢዩዝ የተደረገች ሪሌሽንሺፕ ምን እንደሆነ የማታውቅ ልጅ ናት ቢዝነሱንም ኮንትሮል እያደረገው ነው እዚህ ጋር እኮ መራቅ ባለመራቁ ሳይሆን ማለት እንደዛ እንዴት ልታወራው ቻለሽ ነው የኛ ጥያቄ ማለት ነው ማለት እንደዛ ሽንት ቤት ውስጥ እንግዲህ እሱ እንዳለው ጎንደር በነበሩት ታይም ምናምን እንደዛ ማውራቱ ምን አስፈለገ ቤታየው ምናምን እሱ ድምጽ ቅጅ የምርም ሲሪየስ ከሆነ የምር ነው በጣም የሚያበሳጭ ኬዝ ነው ምንም አይነት እንትን ምናምን ሊቀርብበት አይገባም በቃ ቀጥታ መቆም ያለበት ነገር ነው መሆን ያለበት ማለት ነው ምክንያቱም ከሱ ጋር በነበሩ ሰዓት በድብቅ እያወራችሁ ነበር እኮ ጆን ዳንኤልም ማለት ነው ይሄ ማለት ደግሞ እንዴት ነው እናንተ በጣም የተጎዳች ሴት ነች ምናምን ተብሎ እንትን ሊባል የሚችለው ምንም እንትን የሚባልበት ነገር ማለት ነው የትኛው ጌም ተጫውቶ ያውቃል እዚህ ጋር አዶናይ ኢቭን እሷም ያቀዝቅዟል ጌም ተጫውቶ አያውቅም ከየት ይመጣል ያ ሁላ ገንዘብ ገባ አይደል እየሄደበት ያለው መንገድ ግን ምን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እችን ማድረግ ብቻ እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል በጣም ኃይለኛ ግሩፕ እንዳላቸው የሆነ እሱማ ይታወቃል ራሱም ያውቀዋል የሞጣን ያዘኩ ጀግና አዎ ይታወቃል አይ እሱ ግሩፕ እንዳለውማ ማንም ያውቃል ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድነው የእሷስ እሺ የአዶናይኒ የሀገር ዋርኒንግ ማሰጠት ምን የሚባል ነው ኮሽን ማርጋት እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል ይፈላለጋሉ ይፋቀራሉ በዚህ ወጥቶ በዚህ ገብቶ እንባባል እንስማማ ጃኒ አጠፋችን በል የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው ገባሽ እሷ አጠፋች ከእሱ ጋር ግንኙነት አለ ለሌላ ነገር ተፈላልገው ነው ይባል የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው ላይቭ መግባት አልችልም ማለት ይህንስ ምን ልትሉት ነው ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው this is what he do ስለዚህ የአዶናይ ነገር እኔ አይወለ 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም እሱ ግን ከዚህ በፊት አይወለ ሰው ባይዘይ ጀጅ የምታደርገው እንደመሰለ ሂስትሪው ማየት አለብን ምን አይነት ሰው ነው የሚለውን ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል
የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት። አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትዝም ሰምቼ አላውቅም። ማኛውም ሲናገር ሰምቼው አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮ ሰምቻለሁ። በሞጣ ጉዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። አረኔ በዳይ አይደለም ጆከር በዳይ ኮንኩኝ በህግ በህዝብ ልጠይቅ እግዚአብሔር ይጠይቅ በዳይ ስለተ አዳምጠኝ ቆይ እኔ ያለበት ሀገር ነው ምን ነው ጆከር ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችሁ ቪዲዮ ላይ በላይ ወጣ አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድነው ችግሩ? ወይስ በቤተክርስቲያን ሰማኝ ምንም ነገር በባል እኔ ታቀኛለህ አይደለ? ምንም ነገር በባል አላወራም። ዝም ብሎ በማስረጃ ይሄንንም ያልፈዋል ብላ ነው ያረገች። ገባህ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባህ አይደለ? በቃ የኔ ካልሆነ ገደል ይግባ ነው። ገደል ከተዋለው ነው። ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተም አታንቋጥጣትም እሷም አታንቋጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖር ይችላል ማሳየት ስላልፈልግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መጣ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷ መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱስ ይጎዳል? እሷ ሴት ከሆነ ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው አሁን ጆንም እሷ ትምጣ ነው አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባት ኖ ስልክ አላት አይደል? ለምን አደውልላት? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታል? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ስራ መስራት ይሄ ነገር አግባብ አይደለም። አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወል እና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው። 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው የተሰበሰቡት። የሚያስፈራግ ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት። ትመጣለች። ማውራት ያለባትን ታወራለች። እንሰማታለን። በሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ
ያው ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው የሆነ ሳይድ ሊከቷችሁ ነው። ዝም በሏቸው። ማንም ባለውና በማንም የምመራስ አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው ጃከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው ቀርባታለሁ። እሷንም ቀርባታለሁ፣ እሱንም ቀርባለሁ። እኔ አልቀርባቸውም ሁለቶችንም። ልጁ ታስሮ ነበር። ይኸው ልንገርህ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪል ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ። ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ሊድ ካስፈለኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ፣ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድም እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ነው። 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለሁ። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይህንን ነገር አልሰራሁም፣ አላደረኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ነው ያለች። ደውላ እያስቸገረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መቶ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለህ። ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ፣ ከመጣሽ ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንትም ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሂድ፣ መብት ነው። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ማውጣት ያለበትን አወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አልክልህም እንደዛ ጆከር፣ የሚወጣ ነገር አይደለም። ለሚዲያ ፍጆታ የሚውል ብቻ ነው ለእኔ የምትልክልኝ። እንደዛ ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። እሺ አባት፣ አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁን ሚስጥር እኔ ለእኔ ላክልኝ አለ። ምን ሊያደርግልኝ? ቆይን ተባበር ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ እየተሰማኝን ልናገር ጆከር። አንደኛ ነገር ይወራል። ወይ ጉድ! በስመ አብ! ምንድን ነው? በጣም እኮ ሌላ ታሪክ ነው የሆነው። ማለት በአንድ ምሽት የወላ ነገር ይፈጠራል ማለት ኧረ በስመ አብ! ከባድ፣ በጣም ከባድ። ጃኒ በጣም ነው ያዘንባት። በጣም ብዙ ሰው ነው ያዘንባት። አዶናይን የመሰለ ሰው ትታ እንደዚህ አይነት ነገር በማድረጓ በጣም ብዙ ሰው ነው ያፈረባት እና እንስማው ቮይሱን ዶክተር ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር፣ እሱ የላከልህ ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞቀው። እርግጠኛውን ችግር የለም። እኔ ከሱም ሆነ ከማንም ይሄንን ቮይስ አግኝቼዋለሁ። አሁን ካገኘው አሪፍ ነው። እኔ ያሰማለሁ። ቀጥታ ህይወት እሱ ጀምረዋል እኮ እንስማው ጆከር። እሷስ የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈለገ? ጎንደር የጥምቀት ጊዜ ጎንደር የሄዱ ጊዜ አንቀን ነው ይሄ ነገር የተፈጠረው። የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንን ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። እሺ በርግ ነው አካውንት በተለያየ መንገድ ይዘጋል። ትንሽ በዚህ ሰዓት በርግደው ይላል። ቀዝቀዝ ያለ ነው። አድምጡ፣ ተጋርጋችሁ ስልካችሁን አስተካክላችሁ
እስኪ ሌላውን ደግሞ ልቀበል። ዛሬ የሚገርም እኮ ነው። ወይ ጉድ! አሁን አስፈላጊ ነው ማርያም እንደዚህ ተደብቆ ሽንት ቤት ማለት። እንግዲህ በትናንትናው ዕለት ደግሞ እንግዲህ ናሆም ፎንቲ እንግዲህ በላይቡ ላይ በጣም ብዙ ሰዎች መጥቶ እንግዲህ ያለው ነገር በጣም ብዙዎችን አስቋል። ወትሮ 3500 ሰው ገባ። ምን ነው እንዴት ለምን ምን ነው ያለ ወትሮ ዛሬማ በላቸው ጋር 4000 ሰው ሊገባ ይችላል ማለት ነው። በዚህ አይነት ምን ነው ምን ተገኘ? ከየት መጣ ወሬ ፍለጋ? እኔ ጋር ወሬ የለም። ተመልሰህ ወደ ነበርክበት ወደ 1000 ተመለስ። የለም ወሬ የለም። እኔ ወሬ የለኝም ወሬ አረ ጭራሽ እየበዙ ነው። የለም ወሬ ያለ ወትሮ 4000 ሰው በል ጣበል እዛ ሄደ። እንግዲህ ቤተሰቦች በጣም የሚያሳዝን ነገር ነበር የተፈጠረው። እስካሁን እንግዲህ ጃኒ የሰጠችው መልስ የለም። አዶናይ ምንም አይነት ቪዲዮ አልፖስተም ማለት ነው። እንግዲህ እሱም በቅርቡ የምንጠብቀው ይሆናል። የሚሰጡትን ትክክለኛ እንግዲህ መረጃና ማስረጃዎችን ይዘን እንግዲህ ወደ እናንተ እንቀርባለን ማለት ነው። እናንተም ሰብስክራይብ ማድረግ ይህንን ቻናል እንዳትረሱ፣ ምክንያቱም ወዲያው ፈጥኖ አዲስ ነገር እንዲደርሳችሁ ማለት ነው። እና ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ በዚህ ቪዲዮ እና ላይክ እና ሰብስክራይብ በማድረግ በሚቀጥለው ቪዲዮ እስክንገናኝ ድረስ